ሰላም ቤተሰቦች እንዴት አላችሁ? ይህንን የአማርኛ ፊደል ገበታ እንደምታዩት ሁሉም ሰው የሚያውቀው በሁሉም ሰው ቤት የሚገኝ ግድግዳችን ላይ ተለጥፎ በልጅነታችን እያየን ያደግንበት የፊደል ገበታ ነው ማለት ነው። ስለዚህ አሁን ዛሬም በዛ ያንን ለማስታወስ በዛ መሰረት አስተምራችኋለሁ። ይህ የአማርኛ ፊደል ይህንን በመጠቀም አማርኛና እንግሊዝኛ በቀላሉ እንዴት መጻፍ እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ አማርኛና እንግሊዝኛ መማር ስትፈልጉ መጀመሪያ ማወቅ ያለባችሁ እነዚህ 7 ነገሮች ነው። የአማርኛ ፊደል ገበታ 7 ፊደል አሉት እና ሁሌም ምንድነው እናንተ ማድረግ ማለት ይችን ነገር ጽፋችሁ ያዟት። ይችን ነገር ጽፋችሁ በወረቀት ፊት ለፊት አስቀምጧል። አሁን አንደኛ ፊደል ከሆነ የሚጠቀሙት አሁን እንደዚህ ስለምታዩት ይጠቀማሉ ሁሉም ማለት ነው። እስከ መጨረሻው ሁሉም ይጠቀማሉ። ከማን ውጭ? ከሀ ፊደል ውጭ። ከሀ ፊደል ውጭ ከነዚህ ይሄኛውም ሀ ስለሆነ ማለት ነው። እና ደግሞ ከአቤቶች ውጭ ከአቤቶች ውጭ ይሄ እነዚህ የአማርኛ አናባቢ ፊደሎች ስለሆኑ የእነሱን በራሳቸው ሲስተም ነው የምንጽፈው ማለት ነው። ከእነዚህ ውጭ አንደኛ ፊደል ከሆነ ኤን ይጠቀማል። ሁለተኛ ፊደል ከሆነ ዩን በሙሉ ይጠቀማሉ። ሶስተኛ ፊደል ከሆኑ አይን ይጠቀማሉ። አራተኛ ፊደል ከሆኑ የሚጠቀሙት ኤ ነው። አምስተኛ ፊደል ከሆኑ ይሄ ፊደል ገበታ ኢ ነው የሚጠቀመው፣ ግን አይ ኢ መጠቀም ትችላላችሁ። አሁን ችግራችሁ ይሄ ፊደል እስከዛሬ ያላስተካከሉት እንግዲህ ከ10 ዓመት በላይ ሆናችሁ ይሄ ነገር ከሁሉም ቤት እንግዲህ ከ10 ዓመት በላይ ይሄ ፊደል ነው እስከዛ ድረስ በየቤት ውስጥ ተሰቅሎ የሚታየው ማለት ነው። ግን በን ሲጽፉ ቢኢ ነው፣ ቤን ሲጽፉ ቢኢ ነው። ስለዚህ እዚህ ጋር ችግር አለ። ወይ ይሄ መስተካከል አለበት ወይ ይሄ መስተካከል አለበት። ስለዚህ አንዳንድ ሰዎች አብዛኛው ደግሞ ቤን ለመጻፍ አይ ኢ ይጠቀማሉ። አሁን ቤ አምስተኛ ከሆነ ቢ አይ ኢ ብለው ቤ። ስለዚህ በሁለቱም ተዘጋጁበት። ግማሹ ሰው ይሄንን ነው የሚያውቀው፣ ግማሹ ሰው ደግሞ ይሄ በዚህ ይጠቀማል። ስለዚህ ሁለቱን የሚያዙት ማለት ነው። ከዛ 6ኛ ፊደል ከሆነ የለውም አናባቢ አንጠቀምበትም። ለስድስተኛ ፊደሎች የለውም ብላችሁ ያዙት። ለስድስተኛ ፊደሎች ምንም አይነት የእንግሊዝኛ አናባቢ አንጠቀመው። አሁንም እዚህ ጋር ብታዩት ብቻ ብቻቸው ነው ህ ል ህ ም ስ ር ስ ያለ ነው የሚሄደው ማለት ነው። 7ኛ ፊደል ከሆነ ኦ ነው የምንጠቀም። ለሁሉም ፊደል ኦ እንጠቀማለን ማለት ነው። ስለዚህ ይሄ ህግ የማይሰራው ለሀ ብቻ ነው። ምክንያቱም ሀ አንደኛ ፊደል እና አራተኛ ፊደል ተመሳሳይ ስለሆኑ አንደኛ እና አራተኛ አሁን ለነሱ ብቻ ነው የማይሰራው ማለት ነው። ይሄ አሁን ለ ስንል መሰ ስንል እ ነው አናባቢያቸው። ሀ ስንል ግን ይሄኛው ከአራተኛው ጋር ሀ አ ነው አናባቢያቸው ማለት ነው። በዚህ ምክንያት ነው ለሀ ለመጀመሪያው ሀ ብቻ የማይሰራው። ከዛ ውጭ ላሉት ግን በሙሉ ይሰራል ማለት ነው። ስለዚህ ይሄን ነገር በደንብ ጽፋችሁ ይችን ብቻ ኮፒ አድርጋችሁ ጽፋችሁ አስቀምጣችሁ ከዛ ደግሞ አሁን በማሳያችሁ ምሳሌ መሰረት ብዙ ነገር መስራት ትችላላችሁ። ኦንላይን መማር የምትፈልጉ ተማሪ ካላችሁ ደግሞ ይሄው በዚህ ይሄን ቁጥር 259202477 ወይም 87284191 ብላችሁ በመደወል ኢሞ፣ ዋትሳፕ፣ ቴሌግራም ላይ ደውላችሁ ባላችሁበት ሆናችሁ እንግሊዘኛ፣ አማርኛ፣ ሂሳብ ማንኛውም ትምህርቶች እኛ ጋር መማር ትችላላችሁ ማለት ነው። ስለምትደውሉልና ስለምትማሩ አምናችሁን ደግሞ ትምህርታችሁን ስለምትጨርሱ እናመሰግናለን። አሁን ወደ ልምምዳችን እንሄዳለን ማለት ነው። አሁን ለምሳሌ ከነዚህ ውስጥ ፊደሎችን እንጽፋለን። አሁን ሰ ፊደሎችን መጻፍ ብትፈልጉ የሰቤቶች በማን የሚጀምሩት? የሰቤቶችን በኤስ ይጀምራሉ። እዚህ ጋር ሰ ነው። እዚህ ጋር የሰቤቶች በሙሉ በኤስ ነው የሚጀምሩት። አያችሁት? ይሄንን ማወቅ ነው። የቀ ቤቶች በኬ ወይም ደግሞ በኪው አንዳንዴ በኪው ይጀምራሉ ማለት ነው። በሁለቱም የሚጽፉ ሰዎች አሉ። ቀን ለመጻፍ ኪው ኢ ከዛ ደግሞ ኬኢ የተባለው በዚህ ነው። አሁን ከ ሲጻፍም ኬኢ ነው። ስለዚህ ከ ሁለቶቹ ተመሳሳይ ሊሆኑ ይችላሉ። ይሄን ነገር ግንዛቤ ውስጥ በማስገባት እንዲህ አይነት ደግሞ ሲገጥማችሁ በምን መልኩ ማለፍ አለባችሁ የሚለውን ደግሞ ተደጋጋሚ እንደዚህ ስትለማመዱ ራሱ ይመጣላችኋል። መጻፍ ስትጀምሩ ማንበብ ስትጀምሩ ራሳችሁ እሱ ነገር ግልጥ ይላችኋል። አሁን ለምሳሌ ከበደ ይሄን ጻፉልኝ ብላችሁ ከስንተኛ ፊደል ነው? አንደኛ ፊደል አይደለም። አሁን የአንደኛ ፊደል አናባቢ ማን ነው? እዚህ ጋር ኢ ነች። ከበኬ ይጀምራል። ኢ እንጠቀማለሁ። በስንተኛ ፊደል ነች? አንደኛ ፊደል ነች። የበቤቶች በቢ ይጀምራል። የአንደኛ ፊደል አናባቢ ከዚህ እጠቀማለሁ ማለት ነው። እንደዚህ ላድርጋት እና የአንደኛ ፊደል አናባቢ ኢ እጠቀማለሁ። እዚህ ጋር ኢ እጠቀማለሁ። እሺ ቢ ኢ የጻፍኩ
ስንተኛ ፊደል ነች? ደም አንደኛ ፊደል ነች። የደ ቤቶች በዲ ጀምራ ስንተኛ ፊደል ነች? አንደኛ ፊደል። አንደኛ ፊደል ስለሆነች ኢን አናባቢ እጠቀማለሁ ማለት ነው። አያችሁ፣ እንደዚህ በቀላሉ ከበደ ማለት ትችላላችሁ። ከበደ። እስኪ አሁን ደግሞ ታዋቂ ብዬ ልጻፈ። ታዋቂ። አሁን ታ ስንተኛ ፊደል ነች? ታ የተቤት ነች፣ ግን አራተኛ ፊደል ነች። አያችሁ፣ አሁን አራተኛ ፊደል የአራተኛ ፊደሎች አናባቢ ማን ነች? ኤ ነች። ስለዚህ ታን ለመጻፍ ቲ ንጽፍና ቲ ከዛ አናባቢዋን ኤ እንጠቀማለሁ ማለት ታ። ከዛ ዋ ቤት ደግሞ የወ ቤት ነች። የወ ቤት ስንተኛ ፊደል ነች? ወ ዋ አራተኛ ፊደል ነች አይደለ? ቂ ሶስተኛ ፊደል ነች። ስለዚህ ዋ ደብሊውን ጽፍና የአራተኛ ፊደል አናባቢ ማነች? አሁን ኤ ነች። ኤን መጻፍ። ኬ ቤት ሆና ሶስተኛ ፊደል ስለሆነች እንደዚህ። አያችሁ፣ እንደዚህ በቀላሉ በዚህ መንገድ ነው የምትለማመዱት ማለት ነው። ታዋቂ። አሁን ለምሳሌ ሌላ ፊደል ስላችሁ ለማንበብ ሲሆን ይሄ ፊደል እሺ፣ ይሄ ፊደል ማን ነው ብላችሁ ምንድነው የምታደርጉት? መጀመሪያ ስንተኛ ፊደል እንደሆነ ለማወቅ አናባቢውን ታያላችሁ። ይቺ አናባቢ ስንተኛ ፊደል አናባቢ ነች? የአራተኛ ፊደል። ስለዚህ ይቺ ፊደል አሁን ኤስ መሆኗን የምትገልጽላችሁ የሰ ቤት እንደሆነች፣ ከዛ የሰ ቤት አራተኛ ፊደል ማለት ሰ፣ ሱ፣ ሲ፣ ሳ። የሰ ቤት አራተኛ ፊደል ሳ ነች ማለት ነው። አሁን ይቺን ፊደል ይሄንን ሳ ብለን የምናነባት። እሺ፣ እንደዚህ ቢሆንስ ኤስ እና ኦ። ስለዚህ ኦ ስንተኛ ፊደል አናባቢ ነው? ኦ የሰባተኛ ፊደል አናባቢ ነው። ስለዚህ ይሄ ፊደል የሰ ቤት እንደ ሰባተኛ ፊደል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ ፊደላውን ሶ ነው ብለን የምናነበው ማለት ነው። ሶ። በዚህ መንገድ ነው የምናነበው ማለት ነው። አሁን ለምሳሌ እሺ፣ አሁን ይህንን አንብቡልኝ ልበላችሁ። መጀመሪያ ይሄ ነው አናባቢ ያለው፣ ይሄኛው ደግሞ አንድ አናባቢ ያለው። ስለዚህ ይቺ አንድ ፊደል ነች፣ ይቺ አንድ ፊደል ነች ማለት ነው። ስለዚህ ይቺ አናባቢ የስንተኛ ፊደል ነች? አይ የስንተኛ ፊደል አናባቢ ነች? የሶስተኛ ፊደል አናባቢ ነች። ይቺስ ኤ የስንተኛ ፊደል አናባቢ ነች? የአራተኛ ፊደል አናባቢ ነች። ስለዚህ ይቺ የመቤት እንደ ሶስተኛ ፊደል መሙ ሚ ይላታለሁ። ይቺ ደግሞ የነቤት እንደ ስንተኛ ፊደል? እንደ አራተኛ ፊደል ነኑኒ ና ሚና ይላል ማለት ነው። ለማንበብ ሲሆንም በተመሳሳይ ይሄ ነገር በጣም ይጠቅማቸዋል። ስለዚህ ይችን 7ቷን ቁጥር ጽፋችሁ አናባቢዎቻቸውን ስታነቡ ፊት ለፊት በወረቀት ጽፋችሁ ታስቀምጣላችሁ። በመቀጠል ይሄን መጠቀም ነው። አሁን ለምሳሌ ይሄንን መሆን አንብቡልኝ ልበላችሁ። ከዛ አሁን ይሄ አናባቢ አንዳለው፣ ይሄም እስከ አናባቢ አንዳለው። ይሄ ብቻውን ነው ማለት ነው። አናባቢ የለውም፣ እዚህ ጋር የተጻፈ አናባቢ የለም። ስለዚህ እነዚህ ከፋፍለን እናነባቸዋለን። አሁን ይሄ ኢ ስለሆነ ይሄ ደግሞ የማን አናባቢ ነው? የአንስተኛ ቤት ነው ማለት ነው። አንደኛ ቤት መሆኑን ይነግረኛል። ይሄ ፊደል አሁን የሰ ቤት አንደኛ ቤት ራሱ ሰ ነው። ሰ። ይቺ ደግሞ ኤል የለቤት መሆኑን ይነግረኛል። ኤ መሆኑን ደግሞ ስንተኛ ማን እንደሆነ ይነግረኛል? አራተኛ ፊደል እንደሆነ ይነግረኛል ማለት ነው። ኤ የአራተኛ ፊደል ነች። ስለዚህ የለቤት አራተኛ ለሉሊ ላ ነች። ይሄ ደግሞ አናባቢ የለውም። አናባቢ ከሌለው ፊደሉ ስንተኛ ፊደል ነው ማለት ነው? ስድስተኛ ፊደል ነው። የማን ቤት? ኤም አይደለች? ኤም በመሚጀምሩ የመቤቶች ናቸው። እዚህ ጋር እንደምታዩት በመቤቶች በኤም ይጀምራሉ። ስለዚህ የመቤት ስድስተኛ ፊደል ም ነው። መሙሚ ማሜ ም። ያያችሁ፣ ይችን ሰ ብያነባታለሁ፣ ይችን ላ ብያነባታለሁ፣ ይችን ም ብያነባታለሁ። በዚህ መንገድ በቀላሉ መለማመድ ትችላላችሁ። በተጨማሪም ደግሞ ኦንላይን ደውላችሁ ብትማሩ እኛ ጋር በጥራት በአጭር ጊዜ እናስተምራችኋለን ማለት ነው። በሌላ ቪዲዮ ሰፋ ባለ ዛሬ በቃላት ምስረታ፣ በሚቀጥለው ቪዲዮ ደግሞ ሰፋ ባለ በማንበብ በመጻፍም አስረዝሜ በደንብ እሰራላችኋለሁ ማለት ነው። ቤተሰብ ሁኑ፣ ሰብስክራይብ በማድረግ